እንደ መርፌ ወቅቱ እስካሁን ድረስ በርበሬ ሆኖ ቀሩ። ምንድን ነው ነገሩ? ቢፈታ ምን ችግር አለ? ነገሩ ቀላል ብናደርግ ምን ችግር አለ? ሹዋይጋ በቃ እናንተ ለአንድ ሰው ብላችሁ እንዳተቆጡ ከሊ ወሌተው በቃ ውዶች። ጃሜላ ስንት ልጆቹ ነው? እኛ ስለምንወድ ነው አደለ እንዴ? ስንመከታተለው አደለም እንዴ? እንደዚህ የእኛ ስም የምንጠፋው ለምንድን ነው የምንጠፋው? እኛ ሼር ባናርግስ? ልጆቹን እያባረሩ እኮ ነው። ጀሚላ ልጆቹ ለልጆቹ እያባረሩ እኮ ኦዲየንስ እያባረሩ ናቸው። ኦዲየንስ እያባረሩ ነው። እግዚአብሔር በሰላም አይደለም ይሄ ውጊያ፣ በሰላም አይደለም። ልጆቹ ሂዱ ጥፉ፣ እኛ ብቻ ንቁም ማለታቸው ነው። ለአንድ ሰው ነው እንዴ? እኛ ለአንድ ሰው ነው እንዴ ናቸው? ምን ላይ ናቸው? አንቺ ጀሚላ አንቺ ትያለሽ እንጂ ልጆቹ ስንት ሰው ነው? እኛ ሌላ ሰው አንከታተልም እንዴ እያሉ ነው። ወይኔ ለአንድ ሰው አሁን ለምሳሌ ሰላም በሉኝ እንጂ መጀመሪያ ሰላም በሉኝ የኔ ውድ ማለት ነው። ያው ሰላምሽ ማዛም ሰላም በይኝ፣ አትበሳጩ። ለአንድ ሰው ብላችሁ ለአንድ ሰው ብላችሁ ጀሚላ እኔ ችግር የለብኝም እኮ እኔ ከልጆቹ ጋር ፊስ ነኝ። እኔ ከማንም ጋር መጣላት አልፈልግም። ከማንም ጋር ደግሞ ነገራቸዋለሁ። እኔ ወሬ ያለበት ቦታ አልገባም። የእነሱን ማውደር በወደ ይዤ እቀመጣለሁ አልኩት። በቃ ካላስ ምን አለ አንቺ ትያለሽ። ሰው አላመጣም። እኔ ቅድም በትልቁ አልሰማት ስንት ልጆቹ ነው? እኛ እነሱን ሼር ስለምናደርግ አይደለም እንዴ እንደዚህ በትርፍ ቃል በኛ ላይ የሚያወሩት? እነሱ የት አይቆ ነው? እነሱም ሶሻል ሚዲያ እኛም ሶሻል ሚዲያ ምንድን ነው እያሉ ነው? ልጆቹን እያባረሩ ነው። አስረዱኝ እስኪ ምንድን ነው? አስረዱኝ። ልጆቹን እያባረሩ ግርግር፣ ጠዋት ማታ ወሬ ግርግር ማለት እኮ ልጆቹን እያባረሩ አይደለ እንዴ? ኦዲየንሶቹን እያባረሩ ሂዱ ከብሩኬ ህይወትና ከሀይሚ ህይወት ውጡ እያሉ ነው። በሰላም አይደለም። ማዳጊ መጀመሪያ አስረዱኝ እና እኔም አስተያየት ልስጥበት። ምን ችግር አለው ብለሽ ነው እናት? አስተያየት መሰለሽ አሁን ብሩኬ አርብ ዕለት ላይፍ እንገባለን እንጫወታለን ከእናንተ ጋር ከወደንሶች ጋር አለ ቅድም ማለት ነው ወንድሙ ቤት ታውቂያለሽ። ከዛ ሀይሜም ትመጣለች፣ ሁለታችን ገብተን እንጫወታለን ከወደንስ ጋር ምናምን ስትል አንዷ በራሷ ቤት ገብታ ምናለች እንዴ ወላይ ላዚ አርብ ቀን እነሱ ይምጡ ሞዴሌትን ለነስቱ የሚያስገቡትን ማናችንም ብሎክ ነው የሚሸኛቸው አለች። ማናት እሷ? ምንድናት እሷ? አቃለ አይነው ግን ማናት? ሲጀመር ምንድናት እሷና ነው በብሎክ የምትሸኘው? ማንም እኮ በስልኩ ነው እኮ የሚለው አይደል እንዴ? ኦዲየንሳችሁ ሂዱ፣ ልጆቹን አትውደዱ ማለት ነው እንጂ ይሄ ሰላም አይደለም። ሲጀመር ብጥብጥ አይደብራትም እንዴ? ሰላም አይደለም። ለልጆቹ እኮ ልጆቹን እያጡ ነው። ላይክ የሚያደርገው ሼር የሚያደርጉት ልጆቹን እንደዚህ ማስቀየም የለበትም እንዴ? ሲጀመር 200 ሺህ እና 180 የገቡት በአንድ ሰው ብቻ ነው እንዴ? እንዴት ነው ሰው እያሰበ ያለው? ጭንቅላት የላቸውም እንዴ? እኔ እኮ አሁን እኮ ዩቲዩብ ላይ አይቼዋለሁ ግን አልገባኝም። ዩቲዩብ ላይ አይቼን የመጣላትን ኤደን ምናምን ነበሩ መፈታት አለበት ይሄ ነገር። ለምን አትሉኝ? የምሬ ነው የምላችሁ። ይሄ ነገር አውጥተን መጨረስ አለብን። በአንድ ሰው አይደለም እነሱ እዚህ ያደረሱ፣ ከዚህ በላይ ደግሞ ይሄዳሉ። አይደለም አንድ ሰው ነው ላይክ የሚያደርገው፣ አንድ ሰው ነው ሼር የሚያደርገው። እኔ ባፉዛ የገረመኝ ነገር አንድ ሰው ነው ሼር የሚያደርገው፣ አንድ ሰው ነው ላይክ የሚያደርገው፣ አንድ ሰው ነው በየቦታ ፌስቡክ፣ ኢንስታግራም፣ ኢሞ አዳምጪኝ ማዛዬ። እኔ የሚገርመኝ ማለት አንድ ጥንድ የሆኑ ልጆችን እየደገፍን ተከፋፍለን መኖራችን በጣም ነው የሚያስጠላው፣ በጣም ነው የሚደብረው። የሚከፍለው ደግሞ አንድ ሰው ነው እየከፈለ ያለው። ለምን እንዴ? በአንድ ሰው ብቻ ነው እንዴ 100 እና 200 እየደረሱ ያሉት? 180 አይደለም ከዚህ በላይ ይሄዳሉ። እኛ እንዴ ማስተዋል አለበት። ማንም ሰው ማስተዋል አለበት። ማስተዋል ካለበት ያስተውላል። ገሪሽ ዳጌ ማለት ነው። የኔ ቋንቋ እኮ ለእናንተ አልገባችሁም። አሁን ምሳሌው እኔ እሷንን ጠልቼ አይደለም፣ ይህን ልጆቹንም ጠልቼ አይደለም፣ ይህ ደግሞ የማንንም ደጋፊ ጠልቼ አይደለም። ምላስ ማለት አሁን ምሳሌው እኔ ቤት ሰው ሲመጣ
እቺ አትምጪ እኔ ጋር ምናምን ካለ ልጅ እቺ ሴትዮ ምንድና ብትሞት እኔ ቤት አትመጣም። ገባችሁ? እስከ ሞት ድረስ ለእኔ ጠላቻ ነው የምትሆነው። አላልፍም በዛ በኩል እኔ አልነግርሽም። አዚት አላልፍም ብሎክ ነው ማደርጋል። ጎበዝ አፉዛ ማለት ነው። አሁን እነዚህ ልጆች አሁን ኦዲየንሶቹ ሂዱ ከብሩኬ ህይወት ውጡ፣ ከሀይሚ ህይወት ውጡ ብሎ ለምን ቀልድ ነው ብላለች። ግን እኮ ቀልድ ነው ብላለች። ምንድን ነው መቀለድ? ላይ ብላ ይወጡ ቀልድ አለ እንዴ? ሰው እየበሱ ቀልድ አለ እንዴ? ሰው እያሳመሙ ቀልድ አለ እንዴ? ምንድን ነው ይሄ? እሷንም ጠልቼ አይደለም ልጆቹ ለልጆቹ እኛም አንጠላም፣ የሰው ልጅ አንጠላም እኛ አፉዛ ማለት የምሬ ነው ምለው እዚህ ሚዲያ ላይ የማንም ማንነት ቋንቋ ሲጀምር ታውቂያለሽ። ማንነት ምን እንደሆነ ታውቃላችሁ ወይ አታውቁም? አፉዛ ማለት ነው ያንቺ አእምሮና የኔ አእምሮ ይለያል። እንደ መልካችን እንለያያለን ሁላችንም። ሌላ አእምሮና ያንቺ አእምሮ አንድ አይደለም። ገባችሁ? ይሄ ማለቱ ደግሞ እኔ ልንገራችሁ ማዛ እንደዚህ ብላችሁ ግን ማዛ እኔ እውነቱ ነው ማውራ እንጂ እኔ ማዛ ሰው ገልበጡ። አሁንም ሄዳችሁ ሼር አርጉ ወደ እንትን ምንድነው አይደለም። ቆይ ልንገርሽ እኔ ሲጀመር እኔ ጭጭት ግሩፓቸው ላይ እኔ እውነቴ ነው ማወራው። እኔ እውነቴ ሳወራ ሞት ከመጣ አሁን ይምጣ። ገባችሁ? እኔ አሁን ቪዲዮ እነሱ ሲለቁ ላይክ፣ ሼር፣ ሰብስክራይብ ምናምን አርጉ ስል እሺ ብሎ የሚያደርጉት ልጆቹ እነዚህ ሶሻል ሚዲያ የአመዳሜ ቅመሞች ናቸው። እሱ አንድ የአመዳሜ ቅመሞች እነሱ አመዳሜ ቅመሞች ጥቁሩም ቢሆንም ነጭም ቢሆንም የወለደች እናት ማንም አያውቅም። እግዚአብሔር ብቻ ነው የሚያውቀው። ልጆቹን ስለወደዱ አሁን ልንገርሽ፣ ልጆቹን ስለወደዱ እነሱ ይከታተላሉ። ደግሞ ፎቶ የሚቆርጡት የምትሉት ፎቶ የምትቆርጡት በጸባይ አሁን አንድ ልጅ እኔን እንደዚህ ብላለች ካለች እኔ በጸባይ ና አንቺ ቆይ ብዬ ሼር አድርጌ እንደዚህ ለምንድን ነው የምታረጊ? ይሄ እኮ ጥሩ አይደለም፣ ሰው አይን ለአንቺ ጥሩ አይደለም፣ እንደዚህ ማድረግ የለብሽም ብሎ ረዳት ነው እንጂ ማለት ኦዲየንሶቹ ውጡ ከህይወታቸው ብሎ ልጆቹ ልያባሉ ቆይ አፉዛ የምሬ ነው። እቺ ሪከርድ አድርጉና እንደው ለጥፉ። እኔ እውነት ለጥፉ። እዚህ ጋር 33 ሰው አለ። እኔ እውነቴን ካወጣ ራሴ ከወጣም ይውጣ። ሰላም ማአዝዬ ውዴ ሰላም እኔ አማር አምስት ደቂቃ አውርቼ ልውጣ። እሺማ ትወጫለሽ ነው ስለተናደድኩ ኦዲየንስ እያጣው ነው። ልጆቹ ኦዲየንስ እያጡ ነው። ልጆቹን እያባረሩ ነው። የአመዳሜ ሩዝ ተመቸ ብለን ምላስ አናብዛ፣ ራሳችንን እንጠብቅ። ደግሞ እኔ ይህ ልንገራችሁ፣ ይሄ ማነው? ከምባታ ነው ሀዲያ ነው የሞተ ሰውዬው የሀገር ሙሉ ሀብት ያለው መለሴ አታውቁም? እንደውም ሰውዬው ምን እላለሁ መለሴ ህዝቡን ጠቅልሎ የወሰደ መለሴ አልሞተም። መሬት ጥሎ ሁሉም ነገር ጥሎ አልሄደም። እኛ የሀገር የእቺ የአመዳሜ እጅ ደሞዝ እየበላን ትርፍ ቀል በአንዳችን ላይ እናውራ እንዴ? አይገባም እኮ ማዛዬ የሰው ልጅ ሁላችን አንድ ነን እኮ። ሲጀመር ልንገራችሁ ለብሩኬ ለሀይሚ የምታስቡ ከሆነ አሁን ምሳሌው እኔ ካጠፋው ማዛ ትክክል አይደለም። ማዛ ይሄ ቪዲዮ አንቺ የሼር ያደረጉ አድርጊ። ማዛ እያወራች ስለሆነ ማዛ አንቺ ይሄ ቪዲዮ የለቀቅሽው 25 ሰው አለ። ሪከርድ አድርጋችሁ መልቀቅ ትችላላችሁ። ማዛ አንቺ ቪዲዮ የለቀቅሽው ትክክል አይደለም። ማዛ አንቺ ይሄን ሼር ያረግሽው ትክክል አይደለም። አንቺ የምታወሪው ትክክል አይደለም። ደልቺ ወይ አጥፊ ወይ ቆልፊ ማለት አለባችሁ። እሱን አንድ በሉ። ደግሞ በአንድ ሰው ምክንያት ሰው ሁሉ መሳደብ የለበትም። ይሄም ያልኩ ምክንያት የሀይሚ ፎቶ ያደረገ ሁሉ ብሩኬን ጠልቶ አይደለም።
ደግሞ ብሩኬ ፎቶ እያደረገ ሁሉ ብሩኬን ሀይሚን ጠልቶ አይደለም። በአንድ ሰው ምክንያት ህዝቡ መሳደብ የለበትም። እሱ ሁለት በሉ። ደግሞ ሶስተኛ ደግሞ ልንገራችሁ፣ ሶስተኛ አሁን ኦዲየንስ ማለት ችግር ጊዜ፣ መከራ ጊዜ፣ ውጊያ ጊዜ ሁሉም ነገር ውጥት አድርጎ በሆድ ላይ ይዞ አፍ ላይ ያለው ነገር እንደ ቅመም ማውራት አለበት። ገባችኋ? እንደ ቅመም ማውራት አለባችሁ። ኦዲየንስ ማለት ይሄ ነው። ኦዲየንሱ አንቺ ሂጂ፣ አንቺ ሂጂ፣ አንቺ እንደዚህ ያርገሻል፣ አንቺ እንደዚህ ያርገሻል ካለ ምላስ ካበዛን ለልጆቹ አዲስ የመጣ ኦዲየንሶቹ እየተበተኑ ነው። ፍቅራቸው እያጡ ነው። ገባችኋ? እነሱ እንደዚህ ሲሆኑ ለካ እነዚህ ለካ እንደዚህ አይቶ ነው አይደለ እንዴ ብሎ ልጆቹን ይጠላሉ። ላይክ የሚያደርገው የአመዳሜ ቅመሞች፣ ሰብስክራይብ የሚያደርጉት የአመዳሜ ቅመሞች፣ ሼር የሚያደርጉት የአመዳሜ ቅመሞች። ገባችሁ አይደለም? አሁን እነሱ እዛ እንደዚህ ከሆነ እኔ ከሆንኩት እኔ በቅርብ ነው የመጣሁት። ጥንት ያሉ ልጆች አሉ፣ እግዚአብሔር ይባርካቸው። ለነገሩ ግን እነሱ እንደዛ ከሆነ አዲስ አሁን የምመጣ ልጆች ያስፈልጋል። ልጆቹ በጣም ያስፈልጋል። ልጆቹ ላይክ የሚያደርጉት ሼር የሚያደርጉት ሰብስክራይብ የሚያደርጉት ልጆች በጣም ያስፈልጋል። ገና ታዳጊ ናቸው። ገና ይወልዳሉ። ገና ብዙ ነገር ይጠብቃቸዋል ልጆቹ። ሲጀመር ኦዲየንሶቹ መሰበሰብ አለበት እንጂ መበተን የለባቸው። እኔ የምለው እቺ ቃል ብቻ ነው። እኔ ማንንም መንካት አልፈልግም። ማዛን እንደዚህ ያርጋለች ብሎ ማውራት አልፈልግም። እኔ የማወራው ትክክለኛ መንገዴ ነው ያወራሁት። ፍቅር ፍጠሩ። ስድብ አይለምዳችሁ። አንድ አድርጉ። እናንተ አንድ ከሆናችሁ አካላችሁ አንድ ከሆነን እናንተ እግዚአብሔር ሆይ ቁማጣ የራሱ የፈጠረ እግዚአብሔር ስለሆነ ማንም ከማንም ጋር እንደ ጩጨን ማየት የለባችሁም። ማንም ከማንም ጋር እኩል ነው። ማንም የአመዳሜ ቤት ነው የሚሰራው። ማንም ደግሞ የአመዳሜ ሽንት ቤት እያጠበ ደሞዝ እየበላ ነው ሲጀመር። ስለዚህ ትርፍ ጋር አናውራ፣ ንግግራችንን እናስተካክል። ለልጆቹ ኦዲየንስ በእናታችሁ አንበትን። ሙስሊም ሆናችሁ በአላህ፣ ክርስቲያን ሆናችሁ በጌታ በፍቅር እንኖር። ልጆቹ ኦዲየንስ አናጠበ እግዚአብሔር። እኔ የምለው ይሄ ነው። በቃ እኔ ልውጣ። ለምን በእናታችሁ እኔ በጣም እንዳትወጪ ማዚ አትበሳጪ። ምን ያበሳጭሻል? ለምን